መጨት የነበረበት ከስብስቡ ነው። ስብስቡ ዝም ባለበት ሁኔታ አቅጣጫ ባጣበት ሁኔታ ግን አቅጣጫ የምናሳይ ሰዎች መኖር አለብን የሚል እምነት አለ እና ይሄ ሰነድ እንደው በአዲስ መልኩ የቀረበ እንዳይመስላቸው ሰዎች እኔ ከረጅም ጊዜ ጀምሮ ሳስብበት ስጽፍበት ስናገርበት የነበረ ጉዳይ ነው። ሰላማዊ ህዝባዊ እምቢተኝነትን 34 ዓመት ነው የሰበኩት። ብዙ ነገር ጽፌበታለሁ፣ ብዙ ነገር ተናግሬበታለሁ። የሽግግር ሂደት ሐሳቡን ማንሳት ከጀመርኩኝ ብዙ ዓመቴ ነው። የነበርኩበት ፓርቲ ኢዴፓ በሐሳብ ደረጃ ያነሳው ነበር። በሰነድ ደረጃ ግን ጽፌ እንዳውም ፓርቲ ሁሉ ኢንዶርስ እንዲያደርገው ካደረኩ ከ5 ዓመት በላይ አልፏል። ግን አሁንም አገሪቱ ከፍተኛ የሆነ የህልውና ችግር ውስጥ በገባችበት ሁኔታ ተቃዋሚው ጎራ በአንድ በኩል መሰባሰብ አልቻለም፣ በሌላ በኩል ደግሞ የሚሰባሰብበት እንዲህ አይነት አጀንዳ ይዞ መውጣት አልቻለም። ስለዚህ የሆነ ሰው የሆነ ቦታ ይሄን ነገር ማድረግ አለበት። ያን ኃላፊነት ነው እየወሰድኩ ያለሁት ማለት ነው እንጂ የሚገባ ሆኖ አይደለም። ግለሰብ አልነበረም እንዲህ አይነት ሰነዶችን አሁን ለኢትዮጵያ ህዝብ ማቅረብ የነበረበት ለውይይት ማቅረብ ያለበት ተቃዋሚዎቹ ነበሩ። እና አንዱ እንደው ይሄን ታሳቢ ቢደረግ ነው። ቅድም ያልካቸው ነገሮች ወደ 11 ቅድመ ሁኔታዎች አሉ። በጣም መሰረታዊ ጉዳዮች ናቸው። ሞገስ ሚውት አድርጋ። እንግዲያውስ ወደዛ ከመሄድ በፊት ስላስታወስከኝ ነው። ይሄ የሽግግር አጀንዳ 27 ሲደመር 2 ላይም አለ ፊት ለፊት ያለ ጽሁፉንም ሳነባው እሱን ያስታወሰኝ። የተሻሻሉ ነገሮችም አሉ። ጥያቄው የሚሆነው ታዲያ የዛሬ 4-5 ዓመት ስለ ሽግግር ሂደት አስፈላጊነት የምትናገር ከሆነ ከዛ በኋላ የመጡት ሁኔታዎች የአንተን ሽግግር ጥያቄ ኢረሌቨንት ነው ያደረጉት ወይስ የበለጠ እንዳውም አስፈላጊ ነው ያደረጉት? ምክንያቱም ኢረሌቨንት አድርገውታል ብሎ የሚከራከሩ ሰዎች ስላሉ ነው። በጣም ጥሩ ጥያቄ ነው። እኔ የማስበው በተቃራኒው ነው። ታስታውስ እንደሆነ ያኔ የሽግግር መንግስት ኢትዮጵያ ውስጥ ያስፈልጋል፣ የኢትዮጵያ ችግር በምርጫ አይፈታም የሚል ሐሳብ እኔ ሳስተናግድ ከግራም ከቀኝም ከፍተኛ የሆነ ተቃውሞ ነበረ ሲቀርብብኝ ነበር። ከገዢው ፓርቲ ብቻ አይደለም ከተቃዋሚ ፓርቲዎችም ጭምር ነው። ግማሾቹ አይ ችግሩን በምርጫ እንፈተዋለን፣ ምርጫ ውስጥ ገብተን ማሸነፍ እንችላለን የሚል አስተሳሰብ ነው ያኔ የነበራቸው። ታስታውሳለህ? እነ አብን፣ እነ ኢዜማ፣ እነ መኢአድ፣ እነ ባልደራስ ሁሉ ምርጫ ውስጥ ተሳትፈን እንፈተዋለን የሚል እንትን ነው የነበራቸው። ኢብን የኦሮሞ ድርጅቶችም ያኔ ምርጫ ላይ ለመሳተፍ በጣም ዝግጁዎች ነበሩ። መጨረሻ ላይ መንግስት መንቀሳቀስ እንዳይችሉ አድርጎ አስገድዷቸው ከምርጫው ሂደት ራሳቸውን እስኪያገሉ ድረስ የሽግግር መንግስት ጥያቄን አይደግፉም ነበር። በድርጅት ደረጃ ከኛ ድርጅትና ከነ ኢንጂነር ይልቃል ድርጅት በስተቀር ሁሉም ድርጅት የሽግግር መንግስት አስፈላጊነትን አይደግፍም ነበር። አሁን እኔ የማይደግፍ የፖለቲካ ድርጅት ከአገዛዙ ውጪ ማግኘት የሚቻል አይመስለኝ። አብዛኛው የተቃዋሚ ጎራ ሳም ካይንድ ኦፍ ሽግግር ያስፈልጋል፣ በምርጫ ችግራችን አይፈታም የሚለውን ሐሳብ ተቀብሎታል፣ ገዝቶታል። እና የበለጠ እንዳውም ሪሌቫንት ነው ያደረገው። የበለጠ አሁን በአስፈላጊነቱ ላይ ክርክር የለም። ያኔ በአስፈላጊነቱ ላይ ነበር ስንከራከር ነበር። አሁን በይዘቱ ላይ ነው። እንዴት አይነት ምን አይነት በሚለው ላይ ነው እንጂ ልንከራከር የምንችለው በአስፈላጊነቱ ላይ ክርክር የለም። ስለዚህ እኔ ያኔ ተቀባይነት በፍጹም ያልነበረው አስተሳሰብ ነው። አሁን ግን ኦልሞስት በሁሉም ተቃዋሚ ጎራ ተቀባይነት ያገኘ አስተሳሰብ ሆኗል። ያ ነው። ነገር ግን ያኔ 5 ዓመት ኢትዮጵያ የነበረችበት ነባራዊ ሁኔታና አሁን ያለችበት ነባራዊ ሁኔታ ለውጥ ስላለው 27 ሲደመር 2 ላይ የጻፍኩት የሽግግር ሰነድ እና አሁን የጻፍኩት የሽግግር ሰነድ የራሱ የቅርጽም የይዘትም ለውጥ አለ። ያ ደግሞ የሚጠበቅ ይመስለኛል። ምክንያቱም የሀገሪቱ ነባራዊ ሁኔታ በዛው መጠን ስለተቀየረ የቋንቋም ሁሉ ልዩነትም አለው። ይሄ ኳሊፊኬሽንም ራሱ ዲስክሪፕሽን። እሺ መልካም። እንግዲህ አሁን ወደ ሁለተኛው ጥያቄ መሄድ ትችላለህ። ያልኩ ከ11 አምዶች ውስጥ ይሄ ጽሁፍ ከተጻፈ ማለት ከአገረ ካውፒ ከተጻፈ ጊዜ ጀምሮ ከተለቀቀ ጊዜ ጀምሮ ባለፉት 6-7 ሳምንታት ኦልሞስት 2 ወራት ውስጥ ምን ለውጥ አለ? በተቃውሞ ጎራ ይበል የሚያሰኝ ፖዚቲቭ ለውጥ አለ ወይ የሚለውን ጥያቄ ነበር ቅድም ያቆየ ነው። እንግዲህ 11 በጣም ወሳኝ ነጥቦች ናቸው። በዝርዝር ነው የቀረቡት። አንድ ሰላማዊ ህዝባዊ እምቢተኝነት በአንድ ሀገር ውጤታማ እንዲሆን ካስፈለገ እነዚህ መሟላት አለባቸው የሚል እምነት አለኝ። በከፊል አይደለም፣ ከተቻለ ሙሉ በሙሉ መሟላት አለባቸው የሚል እምነት ነው ያለኝ። ምክንያቱም ከዚህ አንዱ ሁለቱም ከተጓደለ የትግሉን እንቅስቃሴ ያውከዋል፣ ወደኋላ ያስቀረዋል። ስለዚህ እነዚህን ማሟላት አለብን የሚል እምነት አለኝ። ግን ከዚህ ውስጥ ምን ያህሉ ተሟልቷል የሚለው ጥያቄ በተወሰነ ደረጃ የተሟሉ ጥያቄዎች አሉ ማለት ይቻላል። ለምሳሌ አሁን እኔ እናንተ የተነጋገርንበት
የሰላማዊ ህዝባዊ እምቢተኝነት በኢትዮጵያ መካሄድ አለበት የሚለው ጥያቄ በብዙ ተቃዋሚ ጎራ አባላት አሁን ተቀባይነት እያገኘ መጥቷል። ከአንድ ዓመት ከሁለት ዓመት በፊት እንደዚህ አይነት ነገር ስታነሳ በጣም ተቃውሞ ከፍተኛ ነበር። በቃ ይህን መንግስት በሰላማዊ ህዝባዊ እምቢተኝነት ማሸነፍ አይቻልም፣ ብቸኛው መንገድ ብቸኛው ስልት ጠበንጃ ነው የሚል በጣም የገነገነ አስተሳሰብ ነው ነበር። አሁን ይህ አስተሳሰብ እየተቀየረ ነው። ታስታውሳለህ የነ ኢሃፓ የዛሬ ዓመት በፊት ጦርነት ይቁም የሚል ሰላማዊ ሰልፍ አዲስ አበባ ሲጠሩ ተቃውሞ የገጠማቸው ከገዢው ፓርቲ ብቻ አልነበር። ህዳር 30 ላይ ነው። አዎ ተቃውሞ የገጠማቸው በትጥቅ ትግል ከሚያምኑ ትጥቅ ትግልን ከሚደግፉ ተቃዋሚ ኃይሎችም ጭምር ነበረ። አሁን ኢሃፓ ስብሰባ እየጠራ ነው። የዛ አይነት ሁኔታ አታይ። የመደገፍ ነው እንጂ የምታየው የመቃወም አታይ። አሁን ስለ ሰላማዊ ትግል አያዋጣም የሚለው ክርክር በጣም በጣም እየተሸነፈ መጥቷል፣ እየለዘበ መጥቷል። ይሄ አንድ ግብአት ይመስለኛል። በትግሉ አሸናፊ መሆን የምንችለው መጀመሪያ በሰላማዊ ህዝባዊ እምቢተኝነት ዙሪያ ያለን አስተሳሰብ የተቀራረበ ሲሆን ወጥ ሲሆን አይቻልም የሚል መንፈስ ይዘን እንዲቻል ልናደርገው አንችልም። መጀመሪያ ይቻላል የሚለውን መግባባት መፍጠር አለብን። በዚህ ረገድ ብዙ ርቀት ተሄዷል ብዬ አምናለሁ። አንድ ሁለተኛ ተቃዋሚ ፓርቲዎች ሁሉም በተናጠል ለማሸነፍ ነበር ጥረት የሚያደርጉት። በራሳቸው መንገድ ሄደው አሸናፊ ሆነው ራሳቸውን ለስልጣን ለማብቃት ነበረ የሚፍጨረጨሩት። አሁን በሂደት ያ እንደማይቻል እየተገነዘቡ የመጡበት ሁኔታ አለ። ስለዚህ በጋራ በሚኒመም ፕሮግራም መሰባሰብ አለብን፣ በጋራ መታገል አለብን የሚለው አስተሳሰብ በብዙ ርቀት እየተለወጠ መጥቷል። አሁን እዚህም እዛም የምታያቸው ህብረት የመፍጠር ሙከራዎች የዛ ማሳያ ናቸው። በውጭ ሀገርም አገር ቤትም ያሉ ፓርቲዎች ይህን እያሳዩ ነው። ኢቭን የታጠቁትም ተመሳሳይ ነገር እያሳዩ ነው። ቅድም እንዳልኩ በሰላማዊ ትግልም የአማጺ ኃይሎች መሪዎች ሳይቀሩ ህዝባዊ እምቢተኝነት ያስፈልጋል ብለው በድፍረት በአደባባይ እስከ መናገር የደረሱበት ሁኔታ ነው። ስለዚህ ሰላማዊ ትግሉን በመደገፍ እሱ ግን ሀሳቡን ተቀብለው ነው ወይስ ይረዳናል ለማሸነፍ ይጠቅመናል ብለው ነው? ኢንስትሩመንታሊ አይ ከልብ ማመንና የልደት ወካይድ ለኔ እግረ መንገዱን ይጠቀመኛል ብሎ መቀበል አይለያይም። ዋናው ቢሆን ለውጥ አለው ማለት ነው። ትናንትና በፍጹም እንደዚህ ብላችሁ የምታነሱ ሰዎች ትግል ያልገባችሁ ናችሁ፣ አገዛዙን ዴሞክራት ለማስመሰል ነው፣ ሰላማዊ ትግል የሚባል ነገር አያስፈልግም፣ ትግሉን ያዳክማል የሚሉ ሰዎች አንተ ያልከውንም ነገር ለምሳሌ መሰረት አድርገው ቢመጡና ቢናገሩ ለውጥ ነው በራሱ። በጭፍን ከመቃወም ቢያንስ ወጥተዋል ማለት ይቻላል። ከምን አንጻር አነሱት ሊያከራክር ይችላል፣ ሊያወያይ ይችላል። ስለዚህ ሁለተኛው አንዱ እሱ ነው። ሁለተኛው የትብብር መንፈስ እየመጣ ነው። ሁሉም በተናጠል ሄዶ እንደማያሸንፍ እየተገነዘበ መጥቷል። እኔ ይሄ በጣም ትልቅ ለውጥ ይመስለኛል። ሶስተኛ ቅድም ያነሳ ነው ነገር አገዛዙን ከስልጣን ማውረድ ብቻ ግብ አይደለም፣ በቂ አይደለም። ስለዚህ ይሄ አገዛዝ ከመሸነፉ በፊት ምን አይነት የሽግግር ሂደት ነው የምናቋቁመው በሚለው ጉዳይ ላይ ከወዲሁ መነጋገር አለብን የሚል አስተሳሰብም እየመጣ ነው። ይሄ ምን ይቀላል ለውጥ አይመስለኝም። ድሮ የትንፍጭው ዱቄቱን አምጪ ምንም ችግር የለውም በስልጣን ላይ ያለው አገዛዝ ይወገድ እንጂ የባሰ አይመጣም የሚል የተለመደ አስተሳሰብ ነበር። አሁን በጣም ኮሸስ የመሆን ኖ የተሻለ ነገር እንደሚመጣ ህዝቡም ውስጥ አለ ይህ አስተሳሰብ፣ ተቃዋሚውም ማለት የተሻለ ነገር እንደሚመጣ አስቀድመን መነጋገር አለብን፣ አስቀድመን መተማመን አለብን፣ መስማማት አለብን የሚል አስተሳሰብ በጣም እያደገ ነው። ግን እዚህ ላይ ኮንሰንሰስ አለ፣ ለውጥ ይኖራል ብለህ ታስባለህ? በተለይ በእናንተ ጎራ የተወሰኑ ሰዎች ግን ይህችኑ ነገር መደምደም እንችላለን ወይ የሚለውን ነው። ተቃራኒም ስላለ ሞገስ፣ ይሄንም ብቻ ሳይሆን የጠቀስኳቸውን በቀዳሚነት የጠቀስኳቸውን ሁለት ነጥቦችም የተሟላ ኮንሰንሰስ አለ እያልኩ አይደለም። ድሮ ከነበረው እነሱ እንዳውም ይሻላሉ እንዳልኩ በይበልጥ የተሻሉ ናቸው፣ ከባለፈው የተሻሉ ናቸው። አያግሪ ይሄኛው ላይ ነው እያልኩ ያለሁት። ያው አሁንም ቢሆን የተከፋፈለ አይደለም። አት ኤኒ ኮስት ለውጥ ብቻ ይምጣ የሚል ድምፅ አሁንም አይበዛም። እኔ የለም አላልኩም። ድሮ ከነበረው ግን በጣም በተሻለ ሁኔታ እየመጣ ምን አይነት የሽግግር ሂደት ነው የምናቋቁመው? መገለጫው በዛው መገለጫው ምንድን ነው? የዛ አሁን ለምሳሌ አብሮነትን ውሰድ አይደል እንዴ? አንድ የተፈጠረ ተቋም ነው፣ አምነንበታል። በዚህ ጉዳይ ላይ አንድ ሰነድ ማውጣት አለብን ብለን አምነናል። አሁን ቅርብ ጊዜ ቨርጂኒያ የተቋቋመ አንድ ስብስብ አለ ከእናቶ ጀወር ጋር ታውቃለህ አይደለም? በጣም በርካታ የሆነ ዳይቨርሲቲ ያለው በብዙ የፖለቲካ እንቅስቃሴ ውስጥ ተሳትፎ ያላቸው ሰዎች የተገናኘንበት መድረክ አለ። ያ መድረክ ራሱ የሽግግር ሰነድ አስፈላጊ እንደሆነ ተማምኗል። ልቀጥል እችላለሁ እና ቀላል የማይባሉ ለውጦች አሉ። ከ2 ከ3 ዓመት በፊት በእንዲህ አይነት ጉዳይ መነጋገር በፍጹም ትዝም የሚለው ሰው አልነበረም።
ስለዚህ በዚህም ደረጃ ለውጥ አለ። ልቀጥል እችላለሁ። አጀንዳዎቻችን ለምሳሌ አጀንዳዎቻችን መቀራረብ አለባቸው። አገራዊ አጀንዳ ላይ ማተኮር አለብን። ይሄ ችግር አንድን ህብረተሰብ ብቻ የሚመለከት ሳይሆን ሁላችንንም የሚመለከት ሁላችንንም የሚጎዳ ነው። ስለዚህ በጋራ መታገል አለብን የሚለው ማሳሰብ እየተጠናከረ መጥቷል። በፊት ግን ሁሉም እኔ ብቻ ነኝ ተጠቂ የሚል ነበር። ሌላው ተጠቂ እንዳልሆነ አጥቂ እንደሆነ ራሱን ብቻ ወይም እሱ የወጣበትን ህብረተሰብ ብቻ ሰለባ አድርጎ የሚያይ አይነት አሳሰብ ነው የነበረው። በዚህም ረገድ ብዙ ርቀት ተመቷል። ይሄ የጋራ ችግር ነው። ሁላችንም ዕጣ ፈንታው እየደረሰን ነው፣ ጥቃቱ እየደረሰን ነው። ስለዚህ ይሄን የጋራ ችግር በጋራ ታክል ማድረግ አለብን የሚለው አሳሰብ እያደገ መጥቷል። ስለዚህ በእያንዳንዱ ጉዳይ ላይ ልቀጥል እችላለሁ፣ ግን ደግሞ በአንዳንድ ጉዳዮች ላይ ገና እዚህም ግባ የሚባል ነገር ገና ነው። ለምሳሌ ጠንካራ የሆነ ህብረት በሚኒመም አጀንዳ የመፍጠሩ ጉዳይ የትም አልደረሰም። የሽግግር አጀንዳ አስፈላጊነቱን ብናምንበትም አጀንዳውን ራሱ እንደ ተቃዋሚ ጎራ አርቅቀን ተወያይተን አጽድቀን መያዝ አልቻለም። ብዙ የሚጎሉ ነገሮች አሉ ማለት ነው። ትግሉ አሁን ሰላማዊ ትግሉ አገር ቤት የሚካሄደውን ካየህ እዚህም እዛም ተነሳሽነት እየታየ ነው። ግን ሁሉም የተለያየ አይነት አጀንዳ ይዞ ነው ሲያራምድ የምታየው። ወጥነትም የለውም። ብዙ ነገር ገዢውን ፓርቲ በሚመለከት ያለን አመለካከት፣ ሰራዊቱን በሚመለከት ያለን አመለካከት ለትግሉ አሸናፊነት በሚረዳ መልኩ ነው ወይ አፕሮቻችን የሚለው ላይ ብዙ ክፍተቶች አሉ። እነዚህን ሁሉ ማጥበብ ያስፈልጋል። እነዚህን ሁሉ ወደ መግባባት መፍጠር ያስፈልጋል እና የሚቀሩ ነገሮች ብዙ አሉ። ግን ደግሞ በጎ ጅምር ደግሞ የታየባቸዋል። ያን በጎ ጅምር ይዞ እያጠናከሩ ወደ ውጤት ማብቃት ተገቢ ነው የሚል እምነት አለ። በጣም ጥሩ ፕሮግረስ አለ የሚል ነው። እሺ፣ በዛ ምንም ያህል ትንሽ የሚሆን መጠኑ ምንም ይሁን ለውጥ አለ የሚል ነው። እሱ ላይ ይዘን እንሻገር። ይህን ሰነድ ስታዘጋጅ እና እንዲሁም ደግሞ ማለትም የሽግግር አስፈላጊነቱ ራሱ ከሰነዱ ውጭም አሰምሽንስ አሉት። ሁለት አሰምሽንስ ለአሁኑ፣ ሌሎቹም አሉ። ቅድም እንዳልከው አንዱ አሰምሽን ምንድን ነው? ድህረ አብይ ነው የሚለው ወይም ድህረ አገዛዝ ነው የሚለው። ድህረ ብለህ ስጽፍ ይህም ሰነድ ድህረ ነው የሚለው፣ ሌሎቹም ድህረ እያሉ ነው የሚጠቀሙት። እና ድህረ ማለት ሁለት ነገሮችን ነው የሚያመላክተው። ከዛ ውስጥ አንዱ ይሄ አገዛዝ ለመውደቅ ቀርቧል የሚል ነው አይደል የሚያመላክተው። ስለ ድህረ የምታወራ ከሆነ ዛሬ ላይሆን ይችላል፣ ነገ ላይሆን ይችላል፣ ግን መቅረቡን ነው የሚያሳየው። ምክንያቱም የሆነ ነገር ሊወድቅ ሊቀየር ይችላል ብለህ ካላሰብክ ወይ ቤቱ ሊፈርስ ይችላል ብለህ ካላሰብክ ሌላ ጎጆ ልትቀልስ አትችልም ወይም ልትጠግን አትችልም። እና ድህረ ለማለት አልቸኮላችሁም አልልም እኔ፣ ምክንያቱም ጽሁፉ ላይ መልስ ስለሰጠ ለምን በዚህ ሰዓት መጻፍ እንደሚያስፈልግ ሪደንደንት ነው የሚሆነው። የእኔ ጥያቄ የሚሆነው ለውጥ የሚመጣው በሁለት መልኩ ብቻ ነው ወይ? ከሰነዱ ላይ ነው የወሰድኩት። አንደኛው የሚለው ምንድን ነው? በራሱ በውስጣዊ ለውጥ በብልጽግና ውስጥ ወይም በአገዛዝ ውስጥ በሚደረግ፣ ሁለተኛ የትጥቅ ትግል ውስጥ ያሉት አገዛዙን ካስወገዱት የሚል ነው አሰምሽኑ። ሶስተኛ አስፔክትስ አላያችሁም ወይ ልደቱ? ለምሳሌ ስልጣን ላይ ሊቆይ ይችላል ለሚለውስ ዝግጅት አያስፈልግም ወይ? ፓወር ኮንሶሊዴት አድርጎ አንደኛ ሞገስ በደንብ አላነበብከው ሆነ ነው እንጂ በሶስት መንገድ ነው ይወድቃል የተባለው፣ በሁለት መንገድ አይደለም። አንተ እንዳልከው በውስጣዊ የራሱ ችግር ሊወድቅ ይችላል። በአማጺ ኃይሎች በትጥቅ ትግል በሚያራምዱ ኃይሎች ሊወርድ ይችላል። ሶስተኛው በህዝባዊ ቢተኝነት ሊወርድ ይችላል ይላል። ተጽፏል በደንብ ማለት ነው። ስላላየኸው ሊሆን ይችላል ወይም አላስተዋልከውም ማለት ነው እንጂ በሁለት ብቻ አይደለም። ስለዚህ ምንድነው የሽግግርን ጥያቄ እንዳልከው ጥያቄውን አንቲስፔት አድርጌ መልሼዋለሁ። ዛሬ ለምን መንግስት የዛሬ ለምን ሳይሆን ሶስቱ ወይም ብለን ያስቀመጥከው ትክክል ነው። መጀመሪያው ገጽ ላይ ከነኚህ ውጭ እኔ እንዳውም አራት አምስት ሁሉ ልንጨምር እንችላለን ነው። ቆይ ለምን አሁኑንማ መልሳል። ለዛን የተውኩት ስልጣን ላይ መቆየት ፕላስ እንዳውም የፖለቲካ ፓርቲም አልገባም እዚህ ውስጥ ባይዘው። ለምሳሌ የምርጫ ምናምን እዚህ ውስጥ አልገባም። ሶስት ነው የጠቀስከው፣ እሱ አራተኛ ፒላር ነው። አምስተኛው ኮንሶሊዴሽን ነው። ሊትራሊ እንዳውም በቃ ስልጣን ላይ ይቆያል። ስልጣን ላይ ከቆየ ደግሞ የመለወጥ እድሉ ራሱ ጠባብ ነው የሚለውን እንደ ሴናሪዮ ለምን አላስቀመጥክም ነው እኔ ጥያቄ። አንደኛ በምርጫ ለውጥ ማምጣት ይቻላል የሚል እምነት የለኝም። እንደ አንድ ሴናሪዮ አልወስደውም እሱ። ሁለተኛ የገዢውን ፓርቲ በስልጣን መቀጠል እንደ አማራጭ አልወስደውም። እሱ አማራጭ አይደለም፣ እሱ የጥፋት አማራጭ ነው። አማራጭ ሳይሆን ፖሲቢሊቲ ነው ያልኩት፣ ሴናሪዮ ነው ያልኩት። እኔ ፖሲቢሊቲ እኮ አይደለም ያቀረብኩት እዛ ላይ ከስልጣን ሊወርድ የሚችልበትን ሀሳብ ነው የዘረዘርኩት እንጂ ሊቆይ የሚችልበትን አይደለም። ስለዚህ ሊወርድ የሚችለው በእነዚህ ነው። ከሶስቱ በአንዱም ከወረደ ምን አይነት የሽግግር መንግስት ነው ልናቋቁም የምንችለው የሚለው መልስ መመለስ አለበት የሚል ሀሳብ ነው ያስተናገድኩት ማለት ነው። አይ
መቀጠል የሚችልበት እድልስ አለ ወይ ካልከኝ ኦፍ ኮርስ አለ ብለን ስለምን ኤግዛክትሊ አሰምሽኑን እኮ ነው ኩዌስችን ያደረኩት። እናንተ አሰሚን ስልጣን ላይ ቆይም ይቀየራል የሚል ነው ጽሁፉ። ሴናሪዮ አይደለም እዛ ላይ ያስቀመጥኩት ሴናሪዮ አይደለም። አሰምሽኑ ኦኬ ሴናሪዮን እንቶ ትክክል ነን። የሚቀየርበትን ብቻ ነው ያስቀመጥከው። ስለዚህ እሱ ላይ መለከት ይችላል። ግን አሰምሽኑ የቆመበት ግን ሊለወጥ ይችላል። አንድ ሐሙስ ባንልም የመቀየር እድሉ ሰፊ ነው። የመለወጥ በቅርብ ጊዜ ይቀየራል የሚል ነው አሰምሽኑ ነው። እሷን አሰምሽን ራሱ በተቃራኒ ያላየም ወይ? አሰምሽኑ ስህተት የለበትም ወይ? ፓወር ኮንሶሊዴት ሊያደርግ አይችልም ወይ ነው አሰምሽኑ? ይኸውልህ ሞገስ፣ እሱ ላይ ክሊር ነኝ እኔ። እንዲቀጥል ማድረግ የለብንም ይህ አገዛዝ መቀየር አለበት የሚል እምነት ነው ያለኝ። እንዴት ሊቀየር ይችላል የሚለው ላይ ነው ትኩረት ሰጥቼ እየሰራሁ ያለው። እንዴት ይቀጥላል የሚለው ላይ አይደለም። እሱን ብልጽግና ይጨነቅበት። እኔ ትኩረት የማደርገው እንዴት መቀየር ይቻላል ነው። ነገር ግን ያ ፖሲቢሊቲ ደግሞ ያለ መሆኑን አረሳ። ብረሳ ኖሮ እኮ ይሄ ሁሉ ጥረት እኮ አላደርግም ነበር አይደል እንዴ ሞገስ? ይሄን ካላደረግን ነው ኩዌስችን ያደረኩት እንጂ ትፈልጋለህ አላልኩም። ይሄን ካላደረግን አገዛዙ ይቀጥላል፣ ምንም ጥርጥር የለውም። ያ ግን የጥፋት አማራጭ ነው የሚል እምነት አለ። የጥፋት መንገድ ነው የሚል እምነት ነው ያለ። እሱን እንደ አማራጭ መውሰድ አለብን የሚል እምነት የለኝም። ፖሲቢሊቲው አለ ወይ ካልከኝ ግን አዎ አለ። ለምሳሌ የዚህ የግንቦት ማንፌስቶ አይነት ሰነድ ይዘን በአንድ በኩል ተባብረን መታገል ካልቻል አገዛዙ እንዲሁ በራሱ ችግር ብቻ ላይወድቅ ይችላል፣ ሊቀጥል ይችላል። ከምንጠብቀው በላይ ረዥም ዕድሜ ሊቀጥል ይችላል። ግን ምንድን ነው እንዳይቀጥል የሚያደርግ ስራ እንስራ ነው እየተባለ ያለው። ስራ የምንሰራው እኮ ካልሰራን እንደሚቀጥል የመቀጠል ፖሲቢሊቲ ስላለው ፖሲቢሊቲው የለም ብዬ ባምን ይሄ ሁሉ ድካም እየተሰራም ሊቀጥል ይችላል። ባይዘ ወይ ኤዱኬት ካልሆነ ሊቀጥል ይችላል ነው። በብቃት ከተሰራ አይቀጥልም የሚል እምነት ነው ያለ። ለምሳሌ እነዚህን ሁለት ሰነዶች አይነት አካሄድ ተቃዋሚው ጎራ በብቃት ከሰራ አይቀጥልም የሚል እምነት አለ። የግንቦት ማንፌስቶ አይነት ዝርዝር የሆነ በቀደም ተከተል የተቀመጠ ያሉትን የፖለቲካ ቅራኔዎች፣ ችግሮች ግምት ውስጥ ያስገባ የትግል ማንፌስቶ ተቃዋሚው ይዞ ከታገለ በአጭር ጊዜ ለውጥ ይመጣል የሚል እምነት ነው ያለ። አዘ ሴም ታይም ደግሞ ሊያመጣ የሚችለውን ለውጥ ደግሞ ከአሁኑ የተሻለ ለህዝብና ለሀገር በዘላቂነት የሚጠቅም መሆኑን ሊያሳይበት የሚችል ተጨባጭ የሆነ ዝርዝር የሆነ የሽግግር ሰነድ ካለው ለውጥ ይመጣል የሚል እምነት ነው ያለ። ስለዚህ ይቻላል፣ ለውጥም ይመጣል ብዬ ነው እየሰራሁ ያለሁት። ነገር ግን አይ ይቀጥላል የሚል ዝም ብሎ ሀሳብ ቢኖረኝ ምንም ይህንን ማድረግ ትርጉም የለውም ማለት ነው። ስለዚህ ፖሲቢሊቲው ግን አለው ካልከኝ ኦፍኮርስ ተቃዋሚው ጎራ ከድክመቱ ከጥፋቱ ተምሮ ትግሉን በድርጅት ስብስብ በጠራ አጀንዳ መምራት እስካልቻለ ድረስ ሊቀጥል ይችላል። ደግሜ ደጋግሜ ተናግሬያለሁ። ይሄ አገዛዝ የጀመረውን ቤተመንግስት ጨርሶ ሊኖርበት ይችላል ብያለሁ። እሱ ላይ ቤተመንግስቱንማ ሊኖርበት አለ እንደ የገነባው ልደት እኛ እንዳይኖርበት እንችላለን። እሱ ሊያስብ ይችላል። እኛ ከታገልን ግን እንዳይኖርበት ማድረግ እንችላለን። እዛም ሳይደርስ በህዝብ ትግል እንዲሸነፍ እንዲወርድ ማድረግ እንችላለን። ያን ማድረግ አለብን እንችላለንም የሚል እምነት አለ። ያ እምነትም ስላለኝ ነው እየታገልኩ ያለሁት። ስለዚህ የቤት ስራችን ካልሰራን ግን ምንም የሚለወጥ ነገር የለም። ኦፍኮርስ የቤት ስራውም እየተሰራ ሶሪ ከቆረኩ አሰምሽኑ ጋር አሁንም በደንብ እንዲለይ ይሄን ሰነዱን ካለማንበብ የቅድሙ ሌላ ጉዳይ ነው። ግን ይሄ አሁን የማነሳው ምንድን ነው አንድ አሰምሽን ላይ ተመስርተን የሆነ ነገር መፍትሄ የሚጻፈው ስትራቴጂ የሚጻፈው እንዳልከው እሱ ላይ እንስማማለን። አሰምሽኑ ችግር ካለበትና ኩዌስችኔብል ከሆነ ወደ ሁለተኛውም አንሄድም አይደለ? እኔ ስቲል እያወራሁ ያለው ስለ አሰምሽኑ ነው እንጂ ትመርጣለህም አይደለም። ኦፍኮርስ ልትመርጥ አትችልም እኮ ልትደግፍ አትችልም። አሰምሽኑን እኮ ቻሌንጅ እኮ ማድረግ ትችላለህ። ሰነድ የጻፍኩት እኮ ለዛ ነው አይደለ? ኦኬ ሁለት ነገር አለ እንግዲህ ቻሌንጅ ላድርግ። ጥሩ ነው። ሁለት ራሱ አሰምሽኑ ላይ አንደኛው ምን ብለህ ነው የምትነሳው? አንተ የምለው አንተ ስለጻፍክ ነው በግልና ኮት ላድርግ። ህዝባዊ ድጋፉ እየተሟጠጠ ያለ አገዛዝ ትላለህ መግቢያ ላይ እና ህዝባዊ ድጋፉ አንዱ አሰምሽን ነው የራሱ እና የተሟጠጠ ነው ወይ? ሊትራሊ አሁን ዛሬ ላይ ስታየው ይሄ አገዛዝ ከአምና ካቻምና ከዛሬ 3 4 5 ዓመት ጋር ስናወዳድረው እየተሟጠጠ ነው ያለው ወይ ስልጣኑን እንደውም እያደላደለ ነው ያለው የሚለውን እንድንሄድበት ስለፈለኩ እኔ ለምሳሌ በግሌ ብትጠይቀኝ ትንሽም ሊሆን ይችላል እንደውም እየሄደ ያለው የቤት ስራውን ባይሰራ ቅድም እንዳልከው እሱ ላይ እንስማማለን። ተቃዋሚዎች የራሳቸውን ስራ አለመስራታቸው ትጥቅ ትግሉም ምንም ሰክሰስፉል አለመሆኑ እንደ አንድ ፋክተር ሆኖ ነገር ግን እኔ ከዛሬ 4 እና 5 ዓመት ጋር ባወዳድር በግሌ ሞገስን ብትጠይቀኝ
እንዳውም የበለጠ ፓወር ኮንሶሊዴት እያደረገ ነው ብዬ ነው የማስበው። ሶ አሰምሽኑም በተቃራኒው ነው በተወሰነ ደረጃ ኩዌስችን የማደርገው እና እሱ ላይ አስተያየት እንድትሰጠኝ ነው። ወይ እኔ አልስማማም ስትል ሰምቻለሁ። ሌላ ውይይት ላይ እንትና ጋር መሰለኝ ዶክተር ዮናስ ጋር በነበራችሁ ውይይት አገዛዙ እየተጠናከረ ነው፣ ፓወር ኮንሶሊዴት እያደረገ ነው በተቃራኒው ስትል ሰምቻለሁ። አብሶሉትሊ አልስማማም በእኔ በኩል። እኔ ትሬንዱን ሳየው ከጊዜ ወደ ጊዜ እየተዳከመ የመጣ መንግስት ነው። የተለያዩ መስፈርቶችን አስቀምጠን ልንገመግመው እንችላለን። ለምሳሌ አንድ መንግስት ፓወር ኮንሶሊዴት አድርጓል ማለት የሚቻለው በሀገሩ ላይ በህዝቡ ላይ በሚኖረው ቁጥጥር ነው። ይሄ መንግስት በሀገሩና በህዝቡ ላይ ያለው ቁጥጥር ከጊዜ ወደ ጊዜ እየጠበበ ነው የመጣው፣ መሀሉ ዳር እየሆነ ነው የመጣው። ስለዚህ አሁን ትግራይ በዚህ መንግስት ቁጥጥር ስር ነው ማለት አይቻልም። ፕራክቲካሊ አማራ ክልል አብዛኛው ከዚህ መንግስት ቁጥጥር ውጭ ሆኗል። የተወሰነ የኦሮሚያ ክልል ከዚህ መንግስት ቁጥጥር ውጭ ሆኗል። በተለያዩ አካባቢዎች ኢፌክቲቭ የሆነ ቁጥጥር የለውም በብዙዎቹ ክልሎች። የአማራ ክልልና ኦሮሚያን ስቲል እሱ ነው መንግስት ነው የሚያስተዳድረው። ትግራይ ላይ ነው ትንሽ እንትን ልንል የምንችለው እንጂ ስቲል ኢፌክቲቭሊ የሚያስተዳድረው አድሚኒስትር የሚያደርገው ብልጽግና ነው። አዳምጠኝ። በማስተዳደር ደረጃማ ትግራይም እኮ ጀነራል ታደሰ ወረደ የተሾመው በጠቅላይ ሚኒስትሩ ነው። በጀትም የሚመድበው ማዕከላዊ መንግስት ነው። ግን ሪሊ አሁን ኢፌክቲቭ የሆነ ቁጥጥር አለው ወይ ካልከኝ ትግራይ የለውም፣ ምንም የለው። አማራ ክልልም በጣም ውስን የሆነ በከተሞች ላይ የተወሰነ ቁጥጥር ነው ያለው። ያም ቢሆን በብዙ ችግርና ድክመት ውስጥ ያለ ነው። ኦሮሚያም እንደዛው ነው። በሁሉም ባይሆንም በከፊሉ አካባቢ ተመሳሳይ ነገር ነው። ኢቭን ከዛ ውጭ ባሉት ክልሎች እንደው ያው አገሩ የስቴትሁድ የራሱ ካልቸር ስላለው እየተንገዳገጨ ይቀጥላል እንጂ አንዳንድ አካባቢዎች እኮ ደሞዝ መክፈል ሁሉ ያልቻለበት ሁኔታ ነው ያለው መንግስት። እየተሰለፉ ያሉ የመንግስት ሰራተኞች የምትሰማ አይመስለኝም። ስለዚህ ዋናው የመንግስት ፓወር ኮንሶሊዴት እያደረገ ነው ልትል የምትችለው በቁጥጥር ነው፣ በህዝቡና በሀገሩ ላይ ያለው ቁጥጥር ነው። ይሄ መንግስት ደንበሩን መከላከል የሚችል አይደለም። ሀገር ውስጥ ያሉ አካባቢዎችን በተገቢው መንገድ መቆጣጠር የቻለ አይደለም። የሀገሪቱ ጠቅላይ ሚኒስትር ጎንደር ሄዱ ተብሎ፣ ባህር ዳር ሄዱ ተብሎ፣ ነቀምት ሄዱ ተብሎ፣ ጅማ ሄዱ ተብሎ እኮ ዜና ይሰራል። ብርቅ ነው። ምክንያቱም በጣም አስቸጋሪ ነገር ነው። በመንግስት ቁጥጥር ስር አይደለም። ብዙ አማጽያን፣ ብዙ የጎበዝ አለቆች በተለያየ አካባቢውን ተቆጣጥረውታል። ህግና ስርዓት የለም። መንግስት ሊኖረው የሚገባውን ሞኖፖሊ ኦፍ ፓወር አጥቷል፣ ወይም ቫዮለንስ አጥቷል። ግን ከዛ አንጻር ብቻ ነው ሪፖርት የሚደረገው። ዋናው ነው ያልኩት ለስራ ሲሄድ ጠቅላይ ሚኒስትር አብይ አህመድ ጅጅጋ ዛሬ ገቡ ለስራ ጉብኝት ቢባል እሱ አይዘገብም እንዴ? በሰላም ጊዜ እኮ ይዘጋል። ግን የእሳቸው ደጋፊዎች የሚያደርጉት እንቅስቃሴ የምታይ ይመስለኛል። በዜናነቱ ምንም ችግር የለው። ሞገስ ከሌ ሄደ፣ ልደቱ ከሌ ሄደ ብሎ ሊዘገብ ይችላል። ብርቅ ነው። ስማ ጂቲዮኒ እኮ ንግግር አደረጉ ጠቅላይ ሚኒስትሩ ተብሎ የተከፈተውን ፕሮፓጋንዳ የምትሰማ ይመስለኛል። ኢትዮጵያ አንድ ወቅት አፍሪካን ወክላ ነበር እዛ መድረክ ላይ የምትገኝ። ሄደው እሳቸው እዛ ፎቶግራፍ መነሳታቸው ወይ መናገራቸው ኢትስ ኖት ቢግ ዲል ለኢትዮጵያ። ኢትዮጵያ የተባበሩት መንግስታት መስራች፣ የአፍሪካ ህብረት መስራች እና መቀመጫ የሆነች ሀገር ነች። ትልቅ የዲፕሎማሲ ታሪክ ያላት ሀገር ናት። አሁን ግን ጠቅላይ ሚኒስትሩ በስብሰባ እንዲገኙ ሲጋበዙ ራሱ እንደ ትልቅ ሳክሰስ የሚወራበት ሁኔታ ላይ ደርሰናል። ይሄ መንግስትን መዳከም ነው እንጂ መጠናከር አያሳይም። እስቲ የተጠናከረበትን ደግሞ እኔ ልንገርህና በዛን ጉዳይ እናብቃ። እንዳልኩ ስለማትስማማ አንተ የተነሳው ጨርስና የኔ ለምን እንዳልኩ እነግርሃለሁ። ኢኮኖሚውን እንመልከት። ኢኮኖሚው ከየት ወዴት ነው እየሄደ ያለው? ያው ጦርነቱ እየተስፋፋ እስከሄደ ድረስ፣ ሰላምና መረጋጋት ሀገሪቱ ውስጥ እስከጠፋ ድረስ ኢንቨስትመንት እንደሚጎዳ፣ ኢኮኖሚ እንደሚጎዳ ይሄ ሀሁ ነው፣ የታወቀ ነገር ነው። ዛሬ ኢትዮጵያ ውስጥ ቱሪዝም ከፍተኛ የሆነ አደጋ ውስጥ ነው። ትልቅ ገቢ ነው የነበረው። ኢንቨስትመንት በከፍተኛ ደረጃ ችግር ውስጥ ነው የወደቀው። ራንሰም የሚጠይቁ አፋኞች ህብረተሰቡን ከቦታ ቦታ በነፃነት ራሱ እንዳይንቀሳቀስ ያደረጉበት ሁኔታ ነው ያለው። ተራ ዜጎች እኮ በመኪና ከቦታ ቦታ መንቀሳቀስ የማይችሉበት ሁኔታ ነው የተፈጠረው። ገበሬ ሳይቀር ለሕክምና ለተለያየ መልኩ ወደ አዲስ አበባ ለመምጣት እኮ ጥሪቱን ሽጦ በአውሮፕላን የሚጓጓዝበት ሀገር ነው። ስለዚህ በኢኮኖሚውም ካየን ማህበራዊ ምስቅልቅሉን እንዴ ቀላል አይደለም። የኑሮ ውድነቱን እንዴ፣ የፎሬን ከረንሲውን ችግር እንዴ፣ ከጎረቤቱ አገሮቻችን ጋር ያለንን ግንኙነት እንዴ፣ በሁሉም መስክ ካየን ይሄ መንግስት ከጊዜ ወደ ጊዜ ቁጥጥር እያጣ ተቀባይነት እያጣ ነው ይሄድ። ስለዚህ እኔ ልትነግረኝ ትችላለህ
ለመስማት ዝግጁ ነኝ። ኦኬ ኢኮኖሚው ላይ ሞር ኦር ለስ የምንስማማ ይመስለኛል። ፕሮባብሊም ትልቁ የዚህ መንግስትን የሚያንገዳግደውም እንዳው ዕጣ ፈንታውንም የሚወስነው ከነፃ አውጪዎች የበለጠ ኢኮኖሚ ነው ብዬ አስባለሁ። ሰው እሱን እንዳለ ልውሰድ። የተሻሻለ ነገር ስላላየው ሊበራላይዝ ቢደረግም በኢኮኖሚ ደረጃ ጠንካራ እግር አለው ብዬ አላስብም። ግን እኔ የተነሳሁበት 3 ሌሎች ምክንያቶች አሉ። የመጀመሪያው ኢንተርናል ፓርቲ ኮሄዥን ነው። ዛሬ 4 ዓመት 5 ዓመት እንደምታውቀው ትልቁ ስጋት የነበረው ብልጽግና እንደ ብልጽግና ራሱ አይቀጥልም የሚል ነው እና ታስታውሳለህ ብዬ አስባለሁ። ብአዴንም ለብቻ ተቧድኖ መግለጫ ያወጣ ነበረ። ሌላውም ለብቻም በተለይ በብአዴን እና በኦህዴድ ወይም ደግሞ አዴፓ እና ኦዴፓ ተብሎ በመጡት ፋክሽን ቡድን መካከል ከፍተኛ ችግር የነበረው እሱም ፐርጅ አድርጎ ባለስልጣናትንም ዞር አድርጎ ግማሹን በእስር ግማሹን በሌላ መልኩ አድርጎ አሁን ዛሬ ላይ ብልጽግና ላይ ወደ ፓርቲው ላይ ራሱ ፓርቲ ላይ ጠቅላይ ሚኒስትር አብይ አህመድ እንደ ስሙም ጠቅልሎታል ብዬ አስባለሁ። አንደኛው ይሄ ነው። ምናልባት እሱ ላይ ሀሳብ ሊሰጥ ይችላል። ሁለተኛው ተቀናቃኝ ኃይል፣ ይሄም ማለት የትግራይ ኃይልን፣ ኦሮሚያ ውስጥ ያለውን ኃይልን፣ አማራ ክልል ያለውንም ኃይል ፋኖንም ጨምሮ ነው። እኔ እሱን ከዛሬ 3-4 ዓመት ጋር ሳወዳድረው እየቀነሱ ነው ማለት በዛ ልክ መንግስትን የመገዳደርና የመቀየር የብልጽግናን እድሜ የማሳጠር ሁኔታ እንዳውም ከትግራይ ጦርነት በኋላ ቀዝቅዟል። ኦልሞስት ኢሬሌቨንት ሆኗል ብዬ ነው የማስበው። ሶስተኛው የዓለም አቀፍ ጫና ነው። የዓለም አቀፍ ጫናም በዲፕሎማሲ ሲታይ የዛሬ 2-3-4 ዓመት የነበረው ጫና ኦልሞስት አይሶሌትድ የሆነ መንግስት ነው የነበረው። በተወሰነ ደረጃ ሪኢንጌጅ እያደረጉ ነው ያሉት። የአውሮፓ ህብረትም ሪኢንጌጅ እያደረገ ነው፣ ሌላውም ሪኢንጌጅ እያደረገ ነው። ምናልባት ቅድም ያልከው ፎቶ የመነሳቱ ነገርም ብርቅ የሆነው አይሶሌትድ ተደርጎ ስለነበረ በተለይ በትግራይ ጦርነት ጋር ተያይዞ የነበረው አሁን ትንሽ ሪቫይቭ የማድረግ ነገሩ አለ። ከዚህ አንጻር ብናይ ኢኮኖሚውን ስለተስማማንበት አውጥተን እኔ ኮንሶሊዴት እያደረገ መሆኑን የሚያሳዩ ምልክቶች ናቸው የሚል ነው እንደመነሻ ወሰድኩት። ኦኬ ጥሩ ነው። ሶስቱንም እናያቸው። የመጀመሪያውን እኔ ለኔ ከኮንሶሊዴሽን በተቃራኒ መሄዱን ነው የሚያሳይ። ዶክተር አብይ ፓወር ኮንሶሊዴት አድርገዋል ሊባል ይችል የነበረው ጠንካራ የሆነ ፓርቲ መፍጠር ቢችሉ ነበር። ፓርቲውን አዳክመው አጥፍተው ራሳቸው ብቻ የሚቆጣጠሩት መንግስት መፍጠራቸው የድክመት ምልክት፣ የአደጋ ምልክት። አንድ ግዙፍ የሆነ ፓርቲ ሀገር ሲቆጣጠርና አንድ ግለሰብ ሲቆጣጠር ሊያስተናግድ የሚችለው አደጋ እኩል አይደለም። ያ ግለሰብ በሆነ አጋጣሚ ከስልጣን የሚወገድበት እድል ይኖራል። ግዙፍ የሆነ ፓርቲ ግን ሬዚስት የማድረግ እድል ይኖራል። አሁን እሳቸው የመንግስትንም መዋቅር የፓርቲንም መዋቅር እንዳልነበረ አድርገው ሁሉን ነገር ብቻቸውን የተቆጣጠሩበት ሁኔታ ነው። ስለዚህ ይሄ የድክመት መገለጫ ነው እንጂ የጥንካሬ ምልክት አይደለም። ጥንካሬ የሚባለው ጠንካራ ፓርቲ ፈጥረህ ፓርቲው ደግሞ ፓርቲው ኮሄሲቭ አልሆነም ወይ? ከዛ አንጻር አላየሁም። እንኳን ኮሄሲቭ ሊሆን የለም ከመኖር ወደ አለመኖር። እኔ ፓርቲ አለም ልል አልችልም። ያው ለስሙ አለ እንጂ ብልጽግና የሚባል አንድ ፓርቲ እኮ አለ የምትለው እኮ የመወሰን መብት ሲኖረው ህገ ደንቡን መሰረት አድርጎ ጉዳዮችን እየተነጋገረ ሲወስን እየወሰኑ አይደለም። ምንም ስልጣኑን መብቱን ለአንድ ግለሰብ አሳልፎ ሰጥቶ እኔ እናንተ በቴሌቪዥን ስናይ በትልልቅ የፓርቲ ጉባኤዎች በፓርላማ መወሰን ያለባቸውን ነገሮች አንድ ጠቅላይ ሚኒስትር እንደልቡ እየወሰነ ሲናገር ነው የምንሰማው። ኮንግሬስ ግን በዚህ ቻል 2 ዓመቱ ራሱ 3 ጊዜ አድርጓል እና ወሰነው ሪዞሉሽን ለቋል። አለበለዚያ ውስጥ ካልሆነ በምን አንተ እንደሱ አድርገህ ልትወስደው ትችላለህ። እኔ የሁለትና የሶስት ሰው ሚና ያለው ፓርቲ አለ ማለት አይቻልም። አንድ ግለሰብ እንደፈለገ የሚፈልጠው የሚቆርጠው መብትና ስልጣኑን ለአንድ ግለሰብ አሳልፎ የሰጠ ፓርቲ ነው። ይሄን እንደ ፓርቲ ልንቆጥረው ማንችል። እርግጥ ነው በህግ የተመዘገበ ነው፣ ስሙ አለ፣ ቢሮ አለው። ግን የአንድ ግለሰብ ታዛዥ ነው የሆነው፣ የአንድ ግለሰብ መሳሪያ ነው የሆነው። ይሄ የድክመት መለኪያ ነው እንጂ የጥንካሬ መለኪያ አይደለም። አደጋውንም የበለጠ የቀረበ የሚያደርገው ይሄ መዋቅር አይደለም። አሁን ሀገሪቱን የተቆጣጠራል አንድ ግለሰብ ስልጣንና የኢኮኖሚ ጥቅም በማካፈል ነው ሰርቫይቭ ያደረጉት እና ይሄን እንደ ጥንካሬ አልለካውም፣ በተቃራኒው ነው የምለካው። ኦኬ የእንትንን ጉዳይ እንውሰድ፣ የታጣቂ ያልከው ትግራይን እንውሰድ። የትግራይ ጦርነት ከመጀመሩ በፊት እዚህ ግባ የሚባል ሰራዊት አልነበረም ከሚኒሻ እና ከተወሰኑ ልዩ ኃይሎች በስተቀር ይሄን ያህል በአርሚ ደረጃ ሊጠቀስ የሚችል አካል አልነበረም ትግራይ። አሁን ቲፒኤልኤፍም ወይም ደግሞ ቲዲኤፍም በየአደባባዩ እንደሚነግረን
የመንግስት ኤታማዦር ሹሙም በአደባባይ ወጥቶ እንደነገረን መድፍ፣ ታንክ ስቲል በእጁ ያለ ከ200 ምናምን ሺህ በላይ ሰራዊት ትግራይ ውስጥ አለ። ይሄ የመንግስትን ቁጥጥር አይደለም የሚያሳይ። ፋኖንን ውሰድ። ፋኖ ሂት ኤንድ ራን የሚያደርግ ፒውርሊ ጎሬላ ፋይተር ነው ሆኖ የነበር። አሁን ቅርብ ጊዜ በሰሜን ወሎ አካባቢ የተደረጉትን ኦፕሬሽኖች፣ ጎንደር ላይ እየተደረጉ ያሉ ኦፕሬሽኖችን አቅደው ምሽግ ይዞ የተቀመጠን ሰራዊት ደምስሶ የመቆጣጠር ባህሪ እያሳዩ ነው። ምሽግ ይዞ መከላከል ደረጃ ላይ እየደረሱ እንደሆነ እያየን ነው። ዙ 23 መካከለኛ መሳሪያዎች እስከ መማረክ የደረሱበት ሁኔታ እያየን ነው። በገፍ የመንግስትን ወታደር ማርከው በቀይ መስቀል አካባቢ አስረክበው የዲፕሎማሲ ጥቅም ሁሉ ማግኘት የቻሉበት ሁኔታ ነው እያየን ያለ። መማረክ እንኳን አምናም ሲማርኩ ነው የነበረው። በዚህ መጠን አይደለም። ቀይ መስቀልም ለመረከብ የተገደደው ያለ ምክንያት አይደለም። አሁን በማስ ነው እየማረኩ ያለ። ይሄ ቀላል ነገር አይደለም፣ ዝም ብሎ አይደለም። እና ቀድሞ ያደርጉ እንደነበረው ይሄ አምቡሽ የማድረግ ሂት ኤንድ ራን የማድረግ ከዛ አልፈው አሁን ወደ ኮንቬንሽናል ሰራዊትነት የሚወስዳቸውን አቅጣጫ እየያዙ እንደሆነ ነው የምናየው። አምናም እኮ ልደት ዘመቻ 100 ተራራ፣ ዘመቻ 50 ቀን እየተባለ በተመሳሳይ መልኩም እንዲሁ ተመሳሳይ ነገር ሲያደርጉ ነው የነበረው እና በዚህ ይሄ መንግስት ወደ 7-8 3 ወሮች ያሳሉ። በ3 ወር ውስጥ ጨርሼ ወደ ካምፔ መለሳለሁ አጠፋቸዋለሁ እያለ ከዛተ ዘመን አልፎታል። ብዙ 3 ወሮች ያሳሉ። ፋኖም በ15 ቀን ገባለሁ ብሏል። ያው ሞገስ በየመድረኩ ተከታተል እነ አለምሸት ደግፍ የሚናገሩት ነገር። ይሄ ሰራዊት ቀበሌ ወረዳ እየሄደ እየተዋጋ የትም ልንደርስ አንችልም። እዛ ሚኒሻ ልዩ ኃይል የሴኩሪቲ ቁጥጥር ማድረግ አለበት፣ እኛ ወደ ካምፓችን መመለስ አለብን እያሉ መናገር ከጀመሩ ዘመን አልፏቸው። መንግስት ይህን ማድረግ አልቻለም። በየአካባቢ ያለውን ግጭት አሁን በሰራዊቱ በመከላከያ ሰራዊት ጣልቃ ገብነት ነው እየተዋጋ ያለው። ይሄ ድክመትን ነው እንጂ የሚያሳየው ጥንካሬን አይደለም፣ ፓወር ኮንሶሊዴሽንን አይደለም። በከፍተኛ ደረጃ የመንግስት ሰራዊት ራሱ የመዋጋት አቅሙ ዝቅተኛ እየሆነ ነው። እጁን አውጥቶ የሚማረክ እንጂ የሚዋጋ ሰራዊት አይደለም እያየን ያለን። ኦላንም እንሂድ፣ አጥፍተናቸዋል። 95% አጥፍተን አሁን መለቃቀም ነው የቀረን ተብሎ ከተነገረን ብዙ ጊዜ ሆኗል። ትልልቅ ኦፕሬሽኖችን አሁን እያደረገ ነው። ስለዚህ በዚህም ረገድ መንግስት እየተዳከመ ነው እንጂ እየተጠናከረ አይደለም። ዲፕሎማሲን በሚመለከት የአይኤምኤፍን የወርልድ ባንክን ቅድመ ሁኔታ ከመቀበል በላይ የአንድ መንግስት ድክመት ሊያሳይ የሚችል ነገር ያለ አይመስልም። አሁን ትንንሽ ነገር እየተጣለለት ያለው ዳረጎት እየተሰጠው ያለው ያን ቀድሞ የነበረው ሊበራላይዜሽን የፖሊሲው የራሱ የብልጽግና መንግስት እኮ ዋናው ማጠንጠኛ አይደለ? እንደገና ሲመጣም ሊበራላይዝ አደርጋለሁ ኢኮኖሚ ሲል ነበር እኮ። እኔ በዚህ መልኩ ስማ፣ ሊበራላይዜሽንን እንደግፋለሁ ታውቃለህ። በሊበራል ፓርቲ ማምን ሰው ነው። ግን ደግሞ በኢትዮጵያ ተጨባጭ ሁኔታ በዚህ መልኩ አይደለም መቀበል ያለብን። ይሄ የቀረበላቸውን ቅድመ ሁኔታ ሁሉ ተቀብለው ነው እርዳታ ለማግኘት የተያዘችውን ዶላር ለማስለቀቅ ደስፕሬትሊ የሚጠይቋችሁን ጥያቄ ሁሉ ተቀበሉ ተብሎ ነው ልኡካኑ የተላከው የተደረገው። ይቀበሉ ነበረ፣ ግን የኢኮኖሚ ባያምኑበት የኢኮኖሚ ፍልስፍናቸው ባይሆን ከኢኮኖሚ ጋር ግንኙነት የለውም። ዶላሩን ከማስለቀቅ ጋር ነው ግንኙነት። አዎ ገባኝ። አሁን የፓርቲው ፍልስፍና ባይሆንና በጭራሽ የማያምኑበት ቢሆን ኖሮ እና ሁለቱ ባይገጣጠም ኖሮ ይቀበሉ ነበር። ያምኑበት እኮ አላልኩም፣ አደረጉት እኮ አይደለ እንዴ? ካደረጉት በቃ በማንኛውም ምክንያት ይሁን ምክንያታቸው ከጀርባ ያለው ምንም ይሁን ምን አምነውበት ሊበራላይዝ ማድረግ ስለፈለጉ ነው ያደረጉት፣ ደስፐሬት ስለሆኑ አይደለም የሚል እኔ እንደሱ ብዬ አላምንም። ካደረጉም ስህተት ነው ባይ ነኝ። ኢትዮጵያ ውስጥ ባለ ሁኔታ ሊበራላይዝ መደረግ ያለበት በዚህ መንገድ አይደለም። ምክንያቱም በመንግስት ቁጥጥር የነበረ ኢኮኖሚ ነው። ወደ ፕራይቬት ሴክተር ሲሸጋገር ግራጁዋል መሆን አለበት። ብዙ ጥንቃቄዎች መደረግ አለባቸው። የህብረተሰብ ያው ታውቃለህ አይደለ እንደ ስትራክቸራል አጀስትመንት ፕሮግራም ወይም ሳፕ በአፍሪካ በላቲን አሜሪካ በኤዥያ ያመጣውን ጣጣ ታውቃለህ። ፌል ያደረገ ፕሮጀክት ነው አይደለ? ቢያንስ ኢህአዴግ ራሱ ይህን ሬዚስት አድርጎ ነው የቆየው። ለዛም ነው አንጻራዊ የሆነ ኢኮኖሚ እድገት ማምጣት ችሎ የነበር። አሁን ግን ያለምንም ክርክርና በቂ ድርድር የተቀበለ መንግስት ነው ያለው። ከዛ በኋላ ራሱ ከተቀበለ በኋላ ግምገማቸውን ያየኸው ይመስለኛል። አሁንም ነገ ከነገ ወዲያ እንደገና እጅ ጠምዝዘው ሌላ ነገር እንዲቀበል የማድረግ እድል ነው ያላቸው እና ይሄ መንግስት በዲፕሎማሲ ረገድም በጣም የተዳከመ
ተቋሙን ራሱ ዲፕሎማሲ ሊመራ የሚችለውን የውጭ ጉዳይ ሚኒስትርን አዳክሞ ከጥቅም ውጭ ያደረገ መንግስት ነው። ያው ጠቅላይ ሚኒስትር ናቸው አሁን የውጭ ጉዳይ ሚኒስትር ሆነው እየሰሩ ያሉት። ሌላው ሁሉ ሲምቦል ነው። ብዙ ነገሮች ሲወሰኑ የውጭ ጉዳይ ሚኒስትር ሰዎች፣ አምባሳደሮች ሳይቀሩ እንደኔና እንዳንተ በሚዲያ ነው የሚሰሙት፣ አያውቁም። ስለዚህ ከጎረቤትም ከአካባቢም የስጋት ምንጭ ሆና የምትታይ ሀገር ነው የሆነችው። ነገር ግን ተቃዋሚው ጎራ ጠንካራ ስላልሆነ ተባብሮ የመንግስታዊ ለውጥ ለማምጣት የሚያስችል ሁኔታ ላይ ስላልሆነ ሳይወዱ በግድ ይሄን መንግስት እንደ ግሉኮስ እየሰጡ ብዙም ሳይሰጡ ጭራሽም አንሰጥም ሳይሉ ግሉኮስ እየሰጡ ማሰንበት የወሰኑበት ሁኔታ ነው ያለው። እኛ ግንኙነት አለን እኮ ከዲፕሎማቶቹ ጋር ይነግሩናል እኮ ምን አማራጭ አለን ነው የሚሉት። ይሄ መንግስት ጥሩ እንዳልሆነ የማይበጅ እንደሆነ ለአካባቢውም ለእናንተም እናውቃለን። እኛ እዛ አካባቢ ላለን ብሔራዊ ጥቅምም እንደማይበጅ እናውቃለን። ግን እንዴት ነው የሚተካው የሚለው ላይ እርግጠኛ አይደለንም ነው የሚሉት። ከኛ ባላነሰ ሁኔታ የውጭ መንግስታት የዚህን መንግስት ባህሪ እና ድክመት ያውቃሉ። እኔ በሶስቱም ባስቀመጥከው ሁኔታ ለመቀበል እቸገራለሁ ማለት ነው። ግን ልዩነታችንን የተወሰኑትን ባይዘው እንደምታውቀው እነሱን በእነሱ ጫማ ሆኜ ነው የምጠይቀው፣ መንግስት ጫማ እዚህ ስለሌለ እንጂ አሁን የኢኮኖሚን ብንወስድ እኮ እንዳሁን ከአንተ አልፌ በተሟላ መልኩ የተሸጠ ኢኮኖሚ ገልበው ይሰጡሉ ብዬ እስከ መጠቀም የደረስኩ ሰው ነኝ። ስጠይቅ እዚህ ጋር ዴቪልስ አድቮኬትም ሆኜ እንደሆነ አንተ እንድትረዳው ነው። አይደለም አቋም ይዘህ እኮ ተከራከርክ። የመጀመሪያው ፓርት ላይ ምክንያቱም ኢኮኖሚው ላይ ተስማምተ ስለወጣ ብዬ ነው። ኢኮኖሚን አዙረስ ስታመጣው ነው። ኢኮኖሚ ኦልሬዲ እኮ ስለተስማማን ካስታወስ መጀመሪያም አውጥቼ ስለተነሳው ነው። አንድ ነጥብ እዚሁ ጋር ከህዝብ ድጋፍ ጋር የተያያዘ ሰሞኑንም በሌላ ሚዲያም ስትወያይ አይቻለሁ። በዚህ ዶኩመንት ላይም ገጽ 2 ላይ አለ። እንግዲህ ወደ ይዘቱ እንገባለን። አራተኛ ፒላር እንዳውም የረሳው ጽፌ የህዝብ ድጋፍስ እሱ ነው። ሌላ እንዳውም ኮንሶሊዴሽን የሚባለውና ለምሳሌ በደንብ ወደ ተጨባጭ ላምጣውና የህዝብ ድጋፍን አንድ ኢትዮጵያዊ አንድ ያልኩት ያው ለምሳሌ እንዲመች ነው። የተቃዋሚ ኃይል አማራጭ አይደለም፣ የተሻለ አማራጭ የለም፣ ከብልጽግና የተሻለ ያለው አማራጭ የተሻለ አይደለም። አማራጭ ቢኖርም አንደኛ የለም ቢኖርም የተሻለ አይደለም ብሎ አስተያየት ቢሰጥ ወይ ቢያምን ከልቡ ይሄን እንደ የዋህነት ነው የምታየው ወይስ ሜሪት እንዳለው አድርገህ ነው የምትወስደው ወይስ ሌላ? እንደ የዋህነት ማባየው ነው። ይሄ አይደለም እውነታው። ተቃዋሚ ጎራ ሊጠናከር ይችላል፣ የተሻለ ነገር ሊያመጣ ይችላል። በዚህ መንገድ ብዬ ሰነድ ማዘጋጀት አያስፈልገኝም ነበር። እንደዛ አይነት አድሬስ ሊደረግ የሚገባው ጥያቄ እንዳለ ስለማምን፣ ስለዚህ አንድ ሰው ተቃዋሚ ጎራ የተሻለ ስርዓት እንደሚያመጣልን በምን እርግጠኛ እንሆናለን ቢለኝ ተገቢ ጥያቄ ነው። ተገቢ ጥያቄ መሆኑን ስለማምን ነው። ምን አይነት የሽግግር መንግስት ልናቋቁም እንችላለን፣ በምን ጉዳዮች ልንስማማ እንችላለን የሚለውን ጥያቄ ለመመለስ በሰነድ ደረጃ ጥረት እያደረግኩ ያለሁት እንደዛ አይነቶቹ ጥያቄዎች ተገቢዎችና መመለስ ያለባቸው መሆኑን በማመን። ከጠቅላይ ሚኒስትሩ የተሻለ ሰው የለም ብለው የሚናገሩ ሰዎች ግን የፖለቲካ ማይማን ናቸው ብለህ ስለገለጽክ እኮ ነው። ከጠቅላይ ሚኒስትሩ የማይሻል ሰው ለጊዜው የለም ብለው የሚገልጹ ሰዎች ይሄንን የፖለቲካ ማይማን አድርጊ ብዬ ነው የምገልጸው እንጂ